ሀናንም በጣም አዋቂ የትንሽ ትልቅ ምን ልበላችሁ ሁሉ መሆነች ልጅ እንግዲህ ዛሬ እናትና ልጆችን አስታርቃለች። በሷ ምክንያት የተጣሉ እማዬ እንዴት ታደርጊያለሽ ሲሉ የነበሩ ሰላምና ሙናሴን ዛሬ ከእናታቸው ጋር እርቅ አውርደው ተንበርክከውም ይቅርታ ብሏል። ይህ ነገር የትንሿ ሀናን ስራ ነው። ትልልቆቹ ያላሰቡትን ትንንሾች እያሰቡ ይገኛሉ። ያለውን ነገር አስረዳች። እናታችሁ በጣም ቅን ሰው ነች። ቅን ባትሆን ኖሮ የአባቴ ማሳከሚያ 100,000 አትሰጠኝም ነበረ። እኔ ደግሞ የእናት ፍቅር አላቅም፣ የአባት ፍቅር ነው ማቀው። በአባት እጅ ነው ያደጉኝ። እናንተ ደግሞ የአባት ፍቅር አታቁምና በእናት እጅ ነው ያደጋችሁ። ስለዚህ እናታችሁ እንደዚህ ማድረግ የለባችሁም። ስለዚህ ቅርታ በሉ፣ ተሳስታችኋል ተሳስታችኋል አላለችው። አዎ እውነት ቢኖራችሁም ልክ ብትሆኑም፣ ነገር ግን እሷ ያደረገችው የእናትነት ሆኖባት የዛ ነው እንጂ ይህ ነገር ስታውቀው ቀርታ አይደለም። በሉ ይቅርታ ጠይቁ። በቤተሰብ መሀል ጣልቃ መግባት አልፈልግም ነበር፣ ነገር ግን አሁን ጣልቃ ልገባ ነው ብላ ይሄን 100,000 ብር ሰጠች። ስትባሉ ወይም ደግሞ ሲባሉ ማማና አቃታቸው። እንዴት እውነትሽ ነው ሀናን? አዎ እውነቴ ነው። ወይስ እሷ አስታርቂ ብላሽ እሷ ልካሽ ነው አሉ። አረ አላለችኝም፣ እኔ ራሴ መንገድ ነኝ። ስለዚህ እባካችሁ ብላ እንግዲህ ያው አስታርቃቸዋለች። እርቅ ጥሩ ነው። እርቅ የማይወደው ያው ሰይጣን ብቻ ነው እንደምናውቀው። ስለዚህ በዛሬው በተለቀቀው ድራማ እጅግ በጣም አስተማሪም ደስ የሚል አንዳንዴ ትልቆች የማያደርጉት ነገር ትንሾች ስለሚያደርጉ ይሄን ደስ ይላል። ይሄ ነገር መሄድ አለበት። ሌላው አንድ ደግሞ የሜላት ቢሮ የሚሰራ ማን ነበር ስሙ? ወረቀት ተሸክሞ የመጣ ሰው አይኑን ሀናን ላይ ጥሏል። ስንቱ አይን እንዴ! ቀልዳለህ እንዴ? ሜላትም እዚህ ጋር ልክ የእናትነት ስሜት አይንህን ከእሷ ጋር አንሳ፣ አንተ የቢሮ ሴቶች ጨርሳቸው አሁን ወደ ሀናን ልትመጣ ነው ወይ? እባክህን አለች። እንግዲህ ቢሮ ሄዳ ወረቀት ልትፈርም ቢደወላትም እኔ ቢሮ መምጣት አትችልም፣ እንደዚህ አይነት አሰሪ እንግዲህ አልመጣም፣ ከፈለግ ወረቀቱ አምጣና እኔ ፈርምልሃለሁ፣ አስፈላጊ ጉዳይ ከሆነ ይዘሃቸውና ለምን አንተ ታስናግዳቸው ስትለው እኔ አንቺን የሚፈልጉ ሰዎች ናቸውና እኔን መፈረም አልችልም አለ። እንግዲህ ወረቀቱ ከነቦርሳው ተሸክፎ ሲመጣ ነው እችን የመሰለች ምርጥዬ ቆንጅዬ ሀናገኝና አይኑን ጣለው። በቃ መጨረሻ አካባቢ ቁጥርም ለመቀበል ጓጉቶ ነበር፣ ግን ሙናሴ ስለነቃበት የለኝም ቁጥሩ አለው። ጎበስ፣ ይሄ እንደ ወንድምነት የመጣ ሁሉም ቁጥር መስጠት ምናምን አይደለም። 12 ጊዜ ሀና ምን ነው ፈለካ ሲለው አይ አለው። ነቅቷል። እየተማረኩ ይነቃቃል። ይሄ ደግሞ የቢሮ ሴቶች የጨረሰ ጭራሽ ቤት መጥቶ የቀረው ሊወስድ እዛ ኮ ኤልያስ አለ። ትቀልዳለህ እንዲ አባባል መጀመሪያ ከቀጠረ ወለዩ አለኮ ኤልያስ ወለዩ ትቀልዳለህ አንተ ማን ነበር ክስምህ እንዲ አባትየው የሚፈልገው እዛ ነውና እንግዲህ ያው ሴት ልጅ ምን ይሄዳለች ልጅ ማግባት አለባት ብለው ይሄ ደግሞ አባትየው የመገጆሮ ደግሞ ደስ አላለውም። እንግዲህ እሱም ፍቅር አለው እንደምናውቀው። አባትየው የሚጠብቅ ማን ነበረ? ጆሮ ነው። አዎ እሱ ማለት ነው። አዎ አሲን እሱም ፍቅር አለው። እንግዲህ ይህን ሲናገሩ አባትየው እሱ እንዳለ የውስጡ የያዘውንትን ተፈንቅሎ ነው የወጣው። ታካችሁ እንዴ ምን ሆናል ሲባል ምን ሆነ? በቃ ቻው ደህና ውሉ ብሎ ወጣ። እንዴ ጋሽ ደግሞ ምን ሆኖ ነው እሱ እያለ እንዴት ነው የኤልያስ ሚደረው? ያም ሆነ ይህ ደስ ይላል። ይሄም ከቢሮ መጣው ሰውዬ ተሸክሟት ሊሄድ ነው መሰለኝ እንደ ቦርሳው ወይም እንደው እንደ ሻንጣው። እንግዲህ ምንም ሁኔታው አላማረኝም። ከዚህ በኋላ ወይዘሮ ሜላት እዛ ቢሮ ቢሄዱ ይሻል ነበረ። ከዚህ በኋላ መሄድም አለባቸው። ያለዛ ሁሌም የሚመላለስ ከሆነ እቺ ልጅ ተመላላሽ ስለምትሰራ መንገድ ላይ ጠብቆ ጉድ ሊሰራት ይችላል። የቢሮ ሴቶች የጨረሰ ሰውዬ አሁን ቤት ሰተት ብሎ ገብቷል። ስለዚህ ሀናን ላይ የሆነ ነገር ቢፈጠር ተጠያቂው ይሄ ነው። 12 ጊዜ ሲጠይቅ እንግዲህ ያው ይህን ደርሷል። ስለዚህ ወደ ቤት መምጣቱ ያቆምና እርስዎ ወደ ቢሮ ከሄዱ እሱ ወደ ቤት መምጣቱ ያቆማል። ስለዚህ ሀናን ይከለከሉ። በነገራችን ላይ እህትም ወንድምም አላት።
እነዚያውን ተቀራርቧል። በመጨረሻም ደግሞ ያው ሰላምን ያስረገዘ ልጅ ደውሏል። እሷ ግን አላነሳችም። በጣም ተጨንቃለች። እንግዲህ ከታረቁ በኋላ እናት የበሽታው መንስኤ ምን እንደሆነ ማወቅ ፈለጉ። ይህ ግን አልተነገራቸውም። ሀናም ይሁን ዶክተሩ የነገሩኝ ነገር የለም። ሁሉም ነገር አግበስብሰው ድብቅብቅ ያደረጉ ነው ያለፉት። እኔ ግን ይህን ማወቅ ፈልጋለሁ ስትላት ሰላም እንግዲህ ታነሳበት በሽታዋ። በቃ ይህ እንደዚህ አይነት ጥያቄ ስጠየቅ አትወድም፣ ደስ አይላትም። እማዬ ለምን ዛሬ ቆይተሽ አሁን ነው ወይ የምታነግሪኝ የምትጠይቂ ስትላት እስካሁን እኔና አንቺ መች ሰላም አወራን? በሰላም እኮ አላወራንም፣ ዛሬ ነው እና ዶክተሩ ጠይቂው ነበረ። ስለዚህ ሰላምም ሀናንም ቢሆን ዶክተሩም ምንም ሊነግሩኝ አልቻሉም አለች። በቃ ዝም ብለው አለፉት። በቃ ዝም ብሎ የሚታለፍ በሽታ ይሆናል ብላ እሷ ማላገጠች። ግን እንደዚህ አይነት ጥያቄ ልትጠየቅ አትፈልግም። ምናሴም አንቺ ምነው ራስ ሆነሽ ያለ ወተሽ መንቀሳቀስ አለብሽ፣ ምንድነው ሁሌ መቀመጥ አለ ትነቅደ ግን ምንድነው የሚያምሽ ሲላት እሷም ያው እንደዚህ የሚጠይቃት ሰው አትወድም። በቃ 3 ኪሎ 4 ኪሎ ኑሮ የምትቀንሰው በቃ ደህና ነኝ ለምን አትወጪም? ያን ስላላት ዛሬ ሀናን ወደ ውጭ እንውጣ ሀና ትንሽ አየርን ምናምን ስትላት ግን እኮ ትንሽ ማረፍ አለብሽ ወገብሽም ስትላት አይ አየርን መቀበል እፈልጋለሁ አለቻት። በቃ እሺ እንወጣለን፣ አሁን የሆነ ስራ ጨርሼ እጠራሻለሁ አለቻት። ያው ሳጠራትም የቢሮ ሰው እየመጣ እንደገና የእሱ ኮፊ ሻይ ምናምን ኮፊ ሻይ ግን ኮፊ ነው ተሰጠው ሻዩ እንደገና የሚበላም ስጠው 2 ነው መጣው። እንደው አንድ ቀን እንደው ይሁማ ምን ፈልጎ ይሁን 2 መጣ ማለት ነው። ስለዚህ ከዚህ በኋላ እግሩ እዛ ቤት ሲመላለስ እግሩ ሊላጥ ይሁን ሊላላጥ ባላቅም እኔ የፈራሁት እንደ ቦርሳው ተሸክሞ እንዳይሄድ ነው። በመጨረሻም የተረገዘለትን ሰው የመደወል ጀመረ። ሰላም ፈርታለች። ለምን እንደሚደውሉ ሰምቶ ይሆናል ወይ? የሀና ብቻ ነገረቻት። ምናልባት ተጸጽቶ ሊሆን ይችላል አለቻት። እንዴ አሁን ነው የሚጸጸተው? ብሞትስ አለች። እና መቼ ሞት እኮ ልሞት ነበር አንቺ ባትደርሽልኝ እና ከሞትኩ በኋላ ነው የሚመጣው እንደው አላነሳም ብላ አላነሳችም። እኔ መስለኝ ግን ይሄን ሰውዬ ወይ ደግሞ ያስረግዘው ሰውዬ ወሬ ሰምቶ ይሆናል ወይ? ከየት ይሰማል ደግሞ? ዶክተር ምን ይሄ ነገር የሚያውቀው ዶክተርና ሀናን ናቸው። ሌላ ማንም ሰው አያውቅም። ሀናንስ ምን ብላ ትነገራለች? ዶክተሩም ደግሞ ይኸው አልፎታል ማለት ነው። ስለዚህ ምን ሰምቶ ነው እስካሁን ድረስ ካስረገዘ እስካሁን ያው ያልደወለ የ9 ሳምንት ህፃን ነው አሉ ዶክተሩ። ህፃን አይደለም ጽንስ ነው ያለው። ስለዚህ እስከዛ ያልደወለ ዛሬ ሐኪም ቤት ሄዳ እዚህ ሆና ታማ እዚህ ደረጃ ደርሳ የሚደውሉበት ምንም ምክንያት የለም። ስለዚህ ሰምቶ ይሆናል አልኩኝ። እኔ ደግሞ ማነገረው በአሁኑ ሰዓት እኮ ንፋስ ይነግራል አሉ። 2 ሰዎች ሲናገሩ 3ኛ ሰው ከሌለ ያው ንፋስም ያው በአፋችሁ ይጨልፋል አሉ። አላቅም። ስለዚህ ይሄ ነገር እውነት ከሆነ ኦኬ፣ ሌላ በምንም ታምር ሊያውቅ አይችልም ማለት ነው። አዎ አይችልም። እንዴት ነው? በመጨረሻ ግን በጣም ማጓጓውን በሚቀጥለው የሚለቀቀው ቪዲዮ እንግዲህ የህፃንነት ፎቶዋን ሊያሳዩት ነው። እንግዲህ ያው ሁሌም ሀሴት እያልኩ ልጆችን ጥያለሁ። ከዚህ በኋላ እሷን ማለት እንትናለም በጣም ነው የምታዛውን ትቻታለሁ። ምንም ቢሆን እናት ናት። እሱ እንዴት ነው የምትዋታለች? እንግዲህ ያው ምን ማድረጋችንም በጣም ድንቡሽቡሽ ያለች ቆንጂዬ ምናምን አለቻት። እሺ ፎቶ ሊያሳዩን ይችላሉ አለች። አው በደስታ ብላ ፎቶ ልታሳያት ሲሆን ሰላምን ጠራቻት። በዛውም ብድግ ብላ ሄደች። ቆይ ሰላም ስጠላችኝ እመጣለሁ ብላ ነው ሄደችው። ከዚህ በኋላ በሚቀጥለው እጅግ በጣም አጓጉ ነው። የራሷ ፎቶ ስታሳያት ምን ትል ይሆን? ከዚህ በኋላ እናትና ልጅ ሊገናኙ ነው። ምን ትላላችሁ? ሊተዋወቁ ነው። አዎ ቤታቸውን የምትሰራ ከዚህ በኋላ ምን ይሉ ይሆን? ደሙም ተመሳሳይ ሆነው ለከለዘ ነው። እንደገና ሌላ ታሪክ ውስጥ ነው የሚገቡትና አሁን የሚለቀቀው እጅግ በጣም አጓጊ አይታቻል። ሀናን የዛ ቤት ልጅ ሆና ስትገኝ የሚሰማትን ነገር ምንስ ይሰማችኋል? የሚያደርጉት የሚይዙት የሚጨብጡት ነገር ነው የሚጠፋቸው በእርግጠኝነት። እዚህ በኋላ ማንም ቀና ብሏል። አባቷ ራሱ እነሱ ቤት መጥቶ የሚኖር ነው የሚመስለኝ እኔ። በቃ እንደ አባት መወለድ ቋንቋ አባቷ ባይሆኑም እንደ አባት ነው። ስለዚህ
ከዚህ በኋላ ያለውን በጣም አጓጊ እጅግ አስተሳችም አጓጊም አስጨናቂም ነገር ነው። ጋሽ አስጨናቂ ነው እንበለው ከዚህ በኋላ ይሄን ድራማ አሁን ከዚህ በኋላ የሚለቀው ነገ ከነገ ወደ ከለቀቁ አስጨናቂ ነውና ምን እንደምናደርግ አናውቅም። አብረን የምናይ ይሆናል። እስከዛ ቪዲዮ ላይክ አድርጉ። ባይ ባይ። ሰላም ዋሉ።